ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ትውልድ ሲጠፋ መከራ ሲበዛ ቤተክርስቲያን መታደግ ካልቻለች በእረኞች ላይ ችግር አለ ማለት ነው። አረ ምንም ጥያቄ የለው። ኤርምያስ 10:21 እረኞች ሰንፈዋል። አሎ እረኞች ሰንፈዋል። ለምን ብትሉኝ በሌላ ነገር ተጠምደዋል። በምድራዊ ሀብት በማካበት ተጠምደዋል። የራሳቸውን ቤት በመገንባት ተጠምደዋል። በሚስቶቻቸው በልጆቻቸው ጉዳይ ተጠምደዋል። ምንም ጥያቄ የለውም። ይሄ በንግድ ተጠምደዋል። ብዙ እረኞች ነጋዴዎች ናቸው። ያስጠይቃል። ይሄ በአምላኩ ላይ ትውልድ እንዳይደገፍ የሚያደርጉ እረኞች ናቸው። ወደ ገንዘብ እንዲያይ ወጣቱ አንተ ለገንዘብ ከተንሰፈሰፍክ፣ አንተ ለትርፍ ከተንሰፈሰፍክ፣ አንተ ሱፍና መኪና ከቀያየርክ ከስር ያለው ወጣት ክርስቶስን አይደለም የሚፈልገው። እንዳንተ ሀብታም መሆን እኮ ነው የሚፈልገው። እኔ ግን የገረመኝ እቺ ልጅ ራሷን ያጠፋችው ልጅ አንደኛ ከስር ነው የተነሳችው። ሊስትሮ ነበረች፣ የድሃ ልጅ ነበረች፣ ቤተሰቦቿን ትረዳ ነበረች። እንግዲህ መሰረቷ ያ ነው ተባለ። አደገች። በጣም የሚያሳዝነው ነገር ደግሞ መጽሐፍ ቅዱስ ታነባለች፣ ክርስቲያን ነች። ስለዚህ እቺ ልጅ ወረኛ ሊኖራት ይገባል፣ እረኛ ወላጅ ሊኖራት ይገባል አይደለ? አንዳንድ ጊዜ ልጆች በተለየ አቅጣጫ እያደጉ ያለን ሲመስለን፣ ገንዘብ እያተረፉ ያለን ሲመስለን ማይመከሩበት ሁኔታ ነው ያለው። ጎሽ የሚባሉበት ሁኔታ ነው ያለው። በጣም የሚያሳዝነው ነገር ግን እቺ ልጅ ከስር ተነስታ እዚህ ስትደርስ እረኛዋ የት ጋር ነው ያለው? የቤተ ክርስቲያን ኃላፊ እሷን ልጅ የኮተኮተው የእግዚአብሔርን ቃል ያስተማረው የሚያስተምራት መቼም ቤተ ክርስቲያን ትሄድ ይሆናል። እኔ ይሄ ጥያቄ አለኝ። ስለዚህ እኔ አሁን በሰውኛ አላወራውም። በሰውኛ ባወራው ምነግራችሁ ነገር ምንድነው? ወንዶች ዝርግፍግፍ ሲልላቸው ይጨንቃቸዋል። በተለይ ፍቅር ካልያዛቸው ለሆነ ነገር ብለው ሊያገቡ ይችላሉ። በኋላ ግን ህሊና የሚባል አለና እዚህ ጋር ሌላ የወደዱት ካለ እርግጠኛ ካልሆኑ አብረው እንደሚኖሩ ከዚህ ልጅ የሚሰጣቸው ፍቅር ኦቨርዌልምድ ይሆንልባቸዋል። ከአቅማቸው በላይ ይሆንና ያስጨንቃቸዋል። እንደውም ፍቅር ባይታየቻቸው ቁጥር እየተበሳጩ ይመጣሉ። ዲዮች ልጅ መኪና ገዝታ ሰጥታለች ለዚህ ሰውዬ ባልየው። ለዛ መኪና ብላ ሰርፕራይዝ ስታደርገው የሚገባበት ነው የጠፋው። ደንግጦ ፌንት ነው የሰራው። ውሃ ነው የተሰጠው። አንድ ቀን ደግሞ እንዲሁ ቪዲዮ ስትሰራ ነው መሰለኝ እሱ የሆነ ነገር ያጣጥፋል። ና አለችው፣ ና ጠገቢውንና አብረኝ ታይ ነገር ነው። ከዛ ኖ አላት። አጭሬ እኮ ይቀብጣሉ ወንዶቹ። እናንተ አባዬም እየ ስትሏቸው ይቀብጣሉ። በልክ ነው ሁሉ ነገር፣ በልክ ነው። ይሄ እንደ ሰውኛ ልምከራችሁ፣ ሁሉ ነገር በልክ ነው። ወንዶች ፍቅር ስታበዙባቸው እንቅ ነው የሚያደርጋቸው። አይወዱም። የታሰሩ ነው የሚመስላቸው። ይሄ ልጅ ኦልሬዲ ሰምቷል። ካላንተ መኖር አልችልም፣ አንተ ከሌለ ራሴን አጠፋለሁ የሚለው ነገር አስጨንቆታል። ለምን? ከሷ ጋር እንደማይኖር ያውቀዋል። እሷ የምትሰጠውን ፍቅር ያህል መመለስ አልቻለም ይላልኝ። ክርስቲያን የሆነ ሰው ጌታዬ ኢየሱሴ ካላንተ መኖር አልችልም ነው የሚባለው። ወደ አምላኩ ሲጮ እናትየው ወይ አባትየው ወይ ቤተክርስቲያን ውስጥ ወደ አምላካችን ስንጮ አላዩም ወይ? እነዚህ ወጣቶች ከስር ያሉት ወጣቶች ጌታ ሆይ ከኛ አትለይ፣ አንተ ከሌለ እኛ መኖር አንችልም፣ ጠባቂያችን አንተ ነህ፣ የህይወታችን መሰረት አንተ ነህ። ኢየሱስን የሚያክሰው እንዴት በባል ወይ በወንድ ልጅ ላይ ይደገፋል? ይሄ ምንድነው? እኛ ያፈራነው ፍሬ፣ ቤተክርስቲያን ያፈራችው ፍሬ። ዛሬ ቤተክርስቲያን የምትደገፈው በእግዚአብሔር ላይ ሳይሆን በቁሳቁስ ላይ፣ በገንዘብ ላይ፣ በሰው ላይ፣ በዝና ላይ፣ ምንድነው ነብዩ ላይ፣ ፓስተሩ ላይ። ይሄ ነው የጎዳ። ስሙኝ፣ እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ወደሱ የመጡትን አይጥላቸውም። ጌታ ከእጁ አያወጣቸውም። ይወዳቸዋል፣ ይጠብቃቸዋል፣ ይንከባከባቸዋል። ይሄ ቅጥረኛ እረኛ ግን ብትጠፋ ግድ የለውም፣ ብትበላ ባትበላ ግድ የለውም፣ አንተ ብትለብስ ባትለብስ ግድ የለውም። ለራሱ ዘንጧል፣ ሱፉን ለብሷል። ማን? የአንተ እረኛ። አንተ እዚህ ጋር ተርበሃል፣ አንተ እዚህ ጋር ግራ ገብቶሃል፣ ጨንቆሃል። እሱ አሁንም ይዘንጣል። ስማ እባክህ፣ እረኛህን መርምር፣ እረኞቻችሁን መርምሩ። በክፉ ቀን በችግር ቀን ማይደርሱላችሁ ከሆኑ እነሱ እረኞች አይደሉም፣ ተኩላ እንጂ። ስሙኝ እና በቤተ ክርስቲያን ውስጥም በፓስተሩ ላይ በነብዩ ላይ በአገልጋዮች ላይ የተደገፋችሁ ሰዎች አላችሁ። ምንድነው ብትሉኝ፣ ጸልዩልኝ እያላችሁ የተደገፋችሁ ራሳችሁ ማትጸልዩ፣ ከክርስቶስ ጋር ያላችሁን ግንኙነት በፓስተርና በነብዩ ጸሎት አትደገፉ፣ ራሳችሁን ቻሉ እያለን ነው። ማን? ፓስተር አስፋው። በጣም ልቤን ያራሰኝ መልእክት ምን አለ ብትሉኝ፣ ነብይ እንትና መቼም የኔን ነገር አሸክመዋል፣ ጸልይልኝ፣ ራስሽ ጸልይ። ሰነፍ እግዚአብሔር ሰነፍ አይወድም። እግዚአብሔር ጸሎት የሚጠላ
ጸሎት ያቅለሸልሸዋል። 2 ሰዓት ሲኒማ ያህል 2 ሰዓት ስብከት መስማት አይችልም። ያቅለሸልሸዋል ስብከት። ነቢያቶች ከሌሉ የማይጣፍጣቸው ብዙል ሲመጣ እንደውም ፓስተር አስፋው የ2 ሰዓት ስብከት ነው ያለው። የ2 ሰዓት አይደለም ከ30 ደቂቃ በላይ ስብከት ይሰለቸዋል። እዚህ ጋር ግን ቲክቶክ ላይ ይጣዳል እና እኔ ስጉር ምሁር ምንድነው የሚሉት የኢትዮጵያን ወጣት ከፓስተርና ከቄስና ከኡስታዝ ቅኝ ግዛት ካላላቀቀን እድገት አናመጣም አሉ። አሁን የራስን አለማወቅ የኢትዮጵያን ወጣት ከፓስተር ከቄስና ከኡስታዝ ቅኝ ግዛት ካላላቀቀን እድገት አይመጣም። ያላነበበ ፓስተር ሲቀባጥርበት እየዋለ ያላነበበ ኡስታዝ የግል ሀሳቡን ሲሞላው እየዋለ ያላመሰጠረ ቄስ ሲቀባጥርበት እየዋለ እንዴት ነው ሊያድግ የሚችለው? የኢትዮጵያ ወጣት እንደውም ከናንተ ቅኝ ግዛት ቢላቀቅ ነው እድገት የሚመጣው። የናንተ ቅኝ ግዛት የናንተ አስተምሮ የናንተ ተረት ነው ትውልዱን ጨለማ ውስጥ የከተተው። ይሄ ጠፍቷችሁ እንዴት እንደዚህ አይነት ንግግር እንደምትናገሩ አይገባኝም። በጣም ነው የደነገጥኩት። ከምሁር አንደበት ምሁር ነኝ የሚል ሰው እንደዚህ እንዴት ይናገራል? ሌላውን ንቆ ራስን ቆልሎ ማለት ነው በባዶ ያው ፍሬው እየታየ ያው። እኔ በጣም የሚገርመኝ ፕሮቴስታንት መሪ መሆኑ ይገርመኛል። መሪ ከመሆኑ በላይ ደግሞ ተከታይ መኖሩ ለፕሮቴስታንት ይገርመኛል። በፕሮቴስታንት ብትሄዱ ጥቂት እኔ እነሱ ለምን መሪ እንደሆነ አይደል የሚገርመኝ እኔ የሚመራ ሰው መገኘቱ ምን ማለት ነው? ያው ጀርመንኛው ምን ማለት ነው? አንዳንዱ ሰው አንደበቱን አይቆጠብም። እናንተ ምን አይነት ንግግር ነው ይሄ? ያውን ያጋጫል፣ እርሶንም ያስጠይቆታል። በጥላቻ የተነሱ የወንጌል አማኞች ላይ ያለው ጥላቻ መቼም ጥግ የደረሰ ነው። ብዙ ጊዜ ሲናገሩ በጥላቻ ሲናገሩ አያለው። እግዚአብሔር ይቅር ይበላችሁ እናንተ ማለት ሌላ እረኞች ይሄ ሁሉ ነገር የእረኛው ጥፋት ነው። በግ አውሬ ከተበላች የእረኛዋ ጥፋት ነው። እረኛ ደግሞ ቅጥረኛ እረኛ አለ። እናንተ 2 አይነት እረኛ አለ። ለገንዘብ የሚሰራ እረኛ አለ። ቅጥረኞች ስለ በጎቹ ብዙም ግድ የማይላቸው። መልካሙ እረኛ ግን ኢየሱስ ክርስቶስ ነው። የሚጠብቀን ማይተኛው ማንቀላፋው ማለት ነው። ተመሳስለው ደግሞ እነዚህ ተኩላ ሆነው ቤተክርስቲያን ውስጥ የሚጫወቱ ሰዎች አሉ። በተኩላ ባህሪ እረኛ ሊኖርህ አይችልም። ለምን? ተኩላ የበጎች ጠላት ነው። ለተኩላ እረኛ የለውም። ተኩላ እረኛ የለውም። አድኖ ነው የሚበላው። ቀማኛ ነው። ያ ተፈጥሮው ነው። አሁን የጎዳን ነገር ምንድን ነው? በተኩላ ባህሪ እግዚአብሔር እረኛዬ ነው የሚሉ ሰዎች አሉ። ይህ አይሰራም ወንድም አለም። ባህሪ ተኩላ ከሆነ ተኩላ ነው። በግ የራሷ መለያ ባህሪ አላት። አምላኳን የተደገፈች ናት። ሃሌሉያ። እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴ መለሳ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና መርኩዝ እነሱ ያጽናኑኛል። ሃሎ ተማመንክ ከጌታ ጋር ተጣብቀ መኖር ይሄ ባህሪ ነው በግ። እግዚአብሔር ደግሞ በበግ ለመሰለን ካላችሁኝ ከሱ ጋር አብረን እንድንኖር በሱ ላይ እንድንደገፍ። ገንዘብና ልመና አቁሙ፣ ወንጌል ስበኩ፣ መመናኑ ልመና ሰለቻቸው ብለዋል ካህኑ። በጣም ደስ ብሎኛል። እኛም እኮ በእኛም ቤተክርስቲያን የሰለቸን ነገር የገንዘብ ጥያቄ ነው። ተሳካችሁ ነው። ወንጌል መቼ እንስማ? እንደ ትልልቅ በዓል መጥቶ ህዝብ በተሰበሰበበት ልመና። እኛ እየሄድንበት ያለው ከባዱን የመረጥነው መንገድ ከባዱን ነው። ተጸየፉን። ግማሹ ቆልፏል ጆሮውን። እንግዲህ ጀመራቸው ሳይጀምሩ ልሂድ ብሎ ታምር ማርያም ሰምቶ ውልቅ የሚለው ብዙ አይደል? ገንዘብ ተውና ወንጌል ስበኩ መንጋውን እናድን እያሉ ነው እኚህ ካህን። በጣም ገርሞኝ ነው ከሳቸው ይህን መስማቴ። ሁልጊዜ መለመን ወንጌል መቼ እንስማ? ትልልቅ በዓል ሆኖ ህዝብ በተሰበሰበበት ልመና ሲጀመር እንግዲህ ጀመራቸው። ሳይጀምሩ ልመና ሳይጀምሩ እንሂድ ሚሉ አሉ። ኧረ አባቴ ጌታ ይባርኩት። በዚህ በጣም እጋራውታለሁ። ፓስተር ሸዋዬ ዳምጤ በእንባ ያስተላለፈው መልእክት ልቤን ነካኝ። በቃ ገለጸው፣ ዘመኑን ገለጸው። ምን አለ? ቤተክርስቲያንን እግዚአብሔር በዚች ምድር ላይ ያስቀምጣት ለክህነት አገልግሎት ነው። ቤተክርስቲያን እግዚአብሔር በምድር ላይ ያስቀምጣት በክህነት አገልግሎት ነው። ጣልቃ እንድትገባ ነው። ከሚመጣው ቁጣ ትውልድን እንድትታደግ ነው። የራሷን ምሽግ ሰርታ ወይም አዳራሽ ሰርታ እንድትጨፍር አይደለም። ካህን በእግዚአብሔርና በሰዎች መካከል ገብቶ ክፉን በማስወገድ ምህረትን ለምድር የሚያመጣ ነው እንጂ ለራሳችን የተማማቅን እውነት ነው። ለራሳችን ምን አልጎደለብንም። ከእግዚአብሔር ጸጋ ከእግዚአብሔር ምህረት የተነሳ የኖርን ነው። ግን ኑሯችን ሸራፋ ነው። እኔ ያላንቺ ውበት የለኝም። እኔን ተጋራኝ ወንድም አለ። የየለቱ ጩኸቴ ይሄ ነው። በቃ በዚህ ምድር ላይ ቤተክርስቲያን ተጽዕኖ አምጥታ ለውጥ እንድታመጣ ይህንን ትውልድ እንድትታደግ አገርን ሰላም እንድታመጣ እንዴ በጣም እኮ ብዙ ኃላፊነት ነው እኮ እኛ እኮ አሁን እኮ የምልጃ ጊዜ ነው። አረ ጌታ ሆይ ድረስ ለወጣቱ፣ ጌታ ሆይ ድረስ ለሀገር፣ ጌታ ሆይ ድረስ ለህዝቡ፣ ድረስ ለቤተክርስቲያን።
የምልጃ ዘመን ነው። ግን ተሟሙቀናል። አገልግሎታችን፣ ሰርቪሳችን፣ ምንሰጠው ሁሉ ነገራችን አልተቀየረም። አልተቀየረም። አካሄዳችን አልተቀየረም። ከዘመኑ ጋር እንኳን ከእግዚአብሔር አካሄድ ጋር እንኳን መለስ አንልም እንዴ እናንተ? አንድ አይነት እስካሁን ድረስ። ከዛ ምን አሉ? ትውልድ ስቃይ ላይ ነው፣ ሀገር መከራ ላይ ናት፣ ቤተክርስቲያን የት ነሽ ነው መልእክቱ። ትውልድን የመናጠቅ አገልግሎት ከመንግስት ይልቅ ቤተክርስቲያን ኃላፊነት አለባት እያሉ ነው። ትክክል። ምድራችን ከባድ ነገር ተሰምቶ የማይታወቅ እየሰማን ነው። በጣም ብዙ የሚያስደነግጥ ነገር፣ ክፉ ነገር ወደ ምድራችን እየመጣ ነው፣ እንደ ኖህና እንደ ሎጥ ዘመን ብለዋል።